ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ መስከረም 15 2018 ዓመተ ምህረት And I didn't see any intention of Egypt to disrupt Ethiopia, and I didn't see any intention of Ethiopia to fight or disrupt the peacekeeping forces of Egypt in Somalia. ሕዝገጥ ይመና ዘሎ ጸገም ህዝብ ትግራይ ብሔረ ትግራይ ከም ህዝብ ህልውናኡ ዝፈታተን ሓደጋ ስለዚ ድማ ናይ ህልውና ሓደጋ ዝገጠመሉ እዋን እዩ ኢልና ኢና ዲፋይን ጌርና ኤግዚስተንሻል ትሬት ይሳካሉ አይሳኩም የሚለውን በሂደት የምናየው ሆኖ ግን በቅርብ ጊዜ ውስጥ በአጭር ጊዜ ውስጥ ግጭት ውስጥ ሊያስገቡ የሚችሉ ነገሮች ያው የተወሰኑ ምልክቶች እየደመቁ መጥተዋል። ዶክተር ደብረጽዮን ታጣቂዎች ባሰማሩበት ወቅት ከእናቱ ጌታቸው ጋር መቀሌን ለቀው አዲስ አበባ የገቡት የኤፈርት ሊቀመንበር እንዲሁም ደግሞ የቦርዱ ኃላፊ አቶ ቴዎድሮስ ሀጎስ እነሱን ሽረው አዲስ የቦርድ ሊቀመንበር ዶክተር አብርሃም ተከስተን አድርገዋል። ይሄ ከትላንት ወዲያ የሆነ ነገር ነው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በኢትዮጵያና ኤርትራ መካከል ያለውን ውጥረት ተከትሎ በአፍሪካ ቀንድ ግጭት እንዳይከተል የአሜሪካ መንግስት በልዩ መልእክተኛ በኩል የሚያደርገውን የሰላም ጥረት መቀጠሉ ታወቀ። አፍሪካ ኢንተለጀንስ ትላንት እንደ አውሮፓውያን አቆጣጠር መስከረም 24 2005 እንደዘገበው የአሜሪካው ፕሬዝዳንት የአፍሪካ ልዩ መልእክተኛ አምባሳደር ሞሳድ ቦሎስ ከኤርትራ የውጭ ጉዳይ ሚኒስትር አቶ ኦስማን ሳላ ጋር ለመነጋገር ቀጠሮ ይዘዋል። ባለፈው ሳምንት በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድና ከአፍሪካ ህብረት ኮሚሽን ሊቀመንበር ሚስተር መሐመድ የሱፍ ጋር የተወያዩት የአሜሪካ የአፍሪካ ልዩ መልእክተኛ በ80ኛ የተባበሩት መንግስታት ጉባኤ ላይ ለመገኘት አሜሪካ ከሚገኙት የኤርትራው የውጭ ጉዳይ ሚኒስትር አቶ ኡስማን ሳላ ጋር በኒውዮርክ እንደሚነጋገሩ ከዘገባው መረዳት ተችሏል። አሜሪካ በአፍሪካ ቀንድና በቀይ ባህር ቀጠና ያለው ሁኔታ ስላሳሰባት የሰላም ጥረት በማድረግ ላይ መሆኗም ተመልክቷል። የአሜሪካው ልዩ መልእክተኛ በኢትዮጵያ ቆይታቸው ስለነበራቸው ውይይት የቪዲዮ መልእክት ማስተላለፋቸውም ይታወሳል። በዚህም ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት የአፍሪካ ቀንድ ጸጥታና መረጋጋትን ማጠናከር የሁለታችንም ቅድሚያ ትኩረት ነበር ብለዋል። የአሜሪካው ልዩ መልእክተኛ አምባሳደር ቦሎስ ከጎረቤት ሀገራት ጋር ሰላማዊ ውይይት የማድረግ አስፈላጊነት ላይ አጽንኦት መስጠታቸውንም አመልክተዋል። During my visit, I had the honor of meeting Ethiopian Prime Minister Dr. Abiy Ahmed, and we discussed the importance of Ethiopia's peaceful engagement with its neighbors. ይህ በእንዲህ እንዳለም በሶማሊያ የሰላም ማስከበር ተልዕኮ በሚሰማሩት በኢትዮጵያና ግብጽ ወታደሮች መካከል ግጭት ሊፈጠር ይችል እንደሆነ ጥያቄ የቀረበላቸው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ግጭት ሊፈጠር የሚችልበት ሁኔታ እንደማይኖር አብራርተዋል። ግብጽም ሆነች ኢትዮጵያ አንደኛቸው ሌላኛው የማወቅ ፍላጎት አላየሁም ያሉት ሐሰን ሼክ መሐመድ ሶማሊያ ሌላ ግጭት ለማስተናገድ ዝግጁ እንዳልሆነችም ለቢቢሲ ፎከስ ኦን አፍሪካ ፕሮግራም ተናግረዋል። And I didn't see any intention of Egypt to disrupt Ethiopia, and I didn't see any intention of Ethiopia to fight or disrupt the peacekeeping forces of Egypt in Somalia. We are fed up of war. We don't need any new war. We don't want others to come to this country and fight on us. No, that will not happen. ከኢትዮጵያ ጋር የተደረገውን የባህር መውጫ ስምምነት በተመለከተም ንግግራችን ቀጥሏል ያሉት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ንግግሩ ለንግድ አገልግሎት የሚውል ሙሉ የባህር መውጫ መሆኑንም አብራርተዋል። ይህ በእንዲህ እንዳለም በኢትዮጵያና ኬንያ መካከል የጋራ ወታደራዊ ትብብር ስምምነት ተፈረመ። በኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና በኬንያ ሰራዊት ኤታማዦር ሹም ጀነራል ቻርልስ ሙሬ ካራሪ በአዲስ አበባ ትላንት የተፈራረሙት ስምምነት ከ62 ዓመታት በኋላ የመጀመሪያ መሆኑም ተመልክቷል።
ተመልክቷል። በኢትዮጵያና ኬንያ መካከል የተፈረመው የመጀመሪያው ወታደራዊ ስምምነት ኬንያ ነጻነቷን በተቀዳጀችበት ወቅት እንደ አውሮፓውያን አቆጣጠር በ1963 ሲሆን የትናንቱ ለሁለተኛ ጊዜ መሆኑም ተመልክቷል። በኢትዮጵያና ኬንያ መካከል ከአጠቃላይ ወታደራዊ ትብብሮች በመለስ በድንበር ላይ ጸጥታና ስልጠና እንዲሁም ህገ ወጥ ንግድና የአደንዛዥ እጽ ዝውውርን በተመለከተ ባለፈው የምዕራባውያን ዓመት በየካቲት 2024 እና በህዳር ወር 2024 አዲስ አበባና ናይሮቢ ላይ ስምምነት መፈረሙም ይታወሳል። ይህንንም ተከትሎ በኬንያ በሚገኘው የኦሮሞ ነጻነት ሰራዊት የጦር ካምፕ ላይ የኬንያ ፖሊሶች እርምጃ መውሰዳቸው አይዘነጋም። የኢትዮጵያ ንግድ መርከብ 6 መርከቦች መግዛቱ ታወቀ። በአሁኑ ወቅት በ10 መርከቦች የንግድ እንቅስቃሴ እያደረገ የሚገኘው የኢትዮጵያ ንግድ መርከብ መንግስት የባህር ላይ ትራንስፖርቱን ለማጠናከር በያዘው ስትራቴጂ መሰረት መርከቦቹ መገዛታቸው ተመልክቷል። ነጋሪት እንደዘገበው ከተገዙ 6ቱ መርከቦች 2ቱ ኢትዮጵያ ካላት ግዙፍ መርከብ አባይ ጋር ተቀራራቢ መጠን ያላቸው እንደሆኑም ተገልጿል። አባይ 2 የተባለው መርከብ በአንድ ጊዜ 63,000 ቶን ወይም 630,000 ኩንታል የመጫን አቅም ሲኖረው አዲስ ከተገዙ 6 መርከቦች 2ቱ እያንዳንዳቸው 620,000 ኩንታል የመጫን አቅም እንዳላቸውም ተመልክቷል። ከተገዙ 6ቱ መርከቦች የኢትዮጵያ ንግድ መርከብ አንዱን በራሱ ወጪ ሙሉ በሙሉ ሲገዛ 5ቱን ግዢ ደግሞ 30 በመቶ ሸፍኖ ቀሪውን ከሀገር ውስጥ ባንኮች መበደሩ ተገልጿል። ከተገዙ 6 መርከቦች 4ቱ በቅርብ ወራት ጊዜ ውስጥ የኢትዮጵያ ንግድ መርከብ እንደሚረከባቸው የተገለጸ ሲሆን ይህም ኢትዮጵያ ለሌሎች ኩባንያዎች ለማጓጓዣ የምታወጣውን ወጪ የሚያስቀር ነው ተብሏል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በአፍሪካ ቀንድ እንዲሁም በቀይ ባህር ቀጠና የጸጥታ ሁኔታ ያሳስበኛል በሚል አሜሪካ በልዩ መልእክተኛዋ በኩል ጥረት እያደረገች መሆኗ ይታወቃል። ባለፈው ሳምንት ወደ ኢትዮጵያ ተጉዘው ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድና ከአፍሪካ ህብረት ኮሚሽነር መሐመድ የሱፍ ጋር የተወያዩት የአሜሪካው ልዩ መልእክተኛ አምባሳደር ሞሳድ ቦሎስ ወደ አሜሪካ ወደ ሀገራቸው ተመልሰው በኒውዮርክ ከሚገኙት የኤርትራው የውጭ ጉዳይ ሚኒስትር ጋር ለመወያየት ቀጠሮ መያዛቸውን አፍሪካን ኢንቴሊጀንስ በትናንትናው ዕለት ካቀረበው ዘገባ መረዳት ተችሏል። ሁኔታው ስላሳሰባቸው እንቅስቃሴ እያደረጉ መሆናቸውን እንግዲህ መረዳት የተቻለው አዲስ አበባ በቆዩበት ወቅት ልዩ መልእክተኛው እንግዲህ በወጡ መረጃዎች መጀመሪያ ላይ የውጭ ጉዳይ ሚኒስቴር በአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ልዩ መልእክተኛ የሚል ነበር። በኋላ ደግሞ አሜሪካ ኤምባሲ ገጽ አዲስ አበባ የሚገኘው አሜሪካ ኤምባሲ ላይ ሆነው በሰጡት መግለጫ ላይ ደግሞ የፕሬዝዳንቱ ማለትም የዶናልድ ትራምፕ ልዩ መልእክተኛ መሆናቸውን ደግሞ ንግግር በሚያደርጉበት ወቅት በተቀረበው ጽሑፍ ላይ ተመልክተናል። ዞሮ ዞሮ ከፍተኛ የአሜሪካ መንግስት ልዑክ ናቸው በአዲስ አበባ ቆይታ አድርገዋል። በኒውዮርክ የኤርትራውን የውጭ ጉዳይ ሚኒስትር ለማነጋገር ቀጠሮ መያዛቸውን እንግዲህ የተሰማው በአካባቢ ያለው ሁኔታ ውጥረት የተሞላበት መሆኑ ለማንም ግልጽ ነው። ያን ውጥረት የተሞላበት ሁኔታ ለማስቀረት አዲስ አበባ በነበሩበት ወቅት የኢትዮጵያ መንግስት ወደ ንግግር አማራጭ እንዲከተል ጥሪ አቅርበዋል። እንግዲህ ምናልባት በኤርትራ ድረገጾች ደግሞ በኤርትራ አክቲቪስቶች በኩል ሲገለጽ የነበረው አሜሪካም ዩናይትድ ኪንግደምም ሌሎቹም የኢትዮጵያ መንግስት ወደ ኃይል እርምጃ እንዳይሄንትን እረፍ ብለውታል የሚል ነው። ከዛ ጋር ደግሞ አያይዘው ተነጋገሩ የሚል ደግሞ መልእክት እዛ ውስጥ መኖሩንም አብረው ቢያመለክቱ ደግሞ የተሟላ ይሆን ነበር። ተነጋገሩ የሚለው ምናልባትም የኢትዮጵያ መንግስት በተደጋጋሚ ለሚለው ነገር የሚያግዝ ፍላጎቱንም የሚያረጋግጥ ነው። ለማናችንም ማንም ለኤርትራዊም ይሁን ለኢትዮጵያዊ ተነጋግሮ ሰላምን ለማረጋገጥ ለማንም የሚበጅ ነው። ስለዚህ የአሜሪካው ልዩ መልእክተኛ በኤርትራዊ ውጭ ጉዳይ ሚኒስትር ኦስማን ሳላ በኩል የሚያስተላልፉት መልእክት ምናልባት ወደ ንግግር የሚገባበትን አማራጭ ያመጣል። በሂደት የሚታይ ነው። ነገር ግን ውጥረት የተሞላበት ሁኔታ መኖሩ ግልጽ ነው። ከዚህ ውጥረት ጋር ተያይዞ እንግዲህ ምናልባትም ግጭት ለመነሳት ምክንያት የሚሆነው ትግራይ ውስጥ ያለው ሁኔታ ነው።
የሚታዩ አዝማሚያዎችና እንቅስቃሴዎች ቲፒኤልኤፎቹ በተወሰነ ደረጃ ባሉበት ሁኔታ መቀጠል የለብንም ብለው ደምድመዋል። ማለት ባሉበት ሁኔታ መቀጠል የለብንም ወይ በተደራጀ ወይ ደግሞ በተረጋጋ ሁኔታ ዘረፋቸውን ህጋዊ አድርገው መቀጠል የሚችሉበት ወይንም በእንደዚህ አይነት በድብቅ ሁኔታ እንኳን መቀጠል የሚችሉበት እድል እየተዘጋና እያበቃለት መሆኑን ስለተረዱ ወደ ሰላሙ መድረክ መጥተው ህጋዊና በህግን መሰረት ባደረጉ እንቅስቃሴዎች ከመሄድ ይልቅ አሁን እያደረጉት ያለውን የህገወጥ የወርቅ ንግድ የሚሆን ሌሎች ህገወጥ ተግባራትን ለመቀጠል ከዚህ በኋላ ብዙ ርቀት እንደማይሄዱ ተገንዝበዋል። ስለዚህ ወደ ሰላሙ ወደ ህጋዊ መንገድ ደግሞ መመለሱ የሚያሳጣቸው ነገር መኖሩን ተገንዝበዋል። አሁን ወደ ሰላሙ በመምጣትና ህገወጡን ነገር በማስቀጠል መካከል ያሉ አጣብቂኝ ውስጥ እንዳሉ ምንም ያጠራጥር ነገር አይደለም። ነገር ግን ወደ ሰላም በመመለስ የሚያገኙትና በህገወጥ ተግባራቸው በመቀጠልና ወደ ግጭት በማምራት በሚመጣው ውጤት መካከል ያለውን ነገር ሂሳብ የመስራት ጉዳይ ነው። ምናልባት ቲፒኤልኤፎቹ ወደ ግጭት ለመግባት ያላቸው ፍላጎት ከጊዜ ወደ ጊዜ እየጨመረ መሆኑን በአንድ በኩል የሚያሳዩ ሁኔታዎች ሲኖሩ፣ በሌላ በኩል ደግሞ እነዚህን ኃይሎች ስጋት ውስጥ የሚከታቸው ነገር እየተጠናከረ መምጣቱን የሚያረጋግጥ ነው። በሌላ በኩል በርቀት ያለውን የኢትዮጵያ መንግስት ምን ያደርጋል፣ ምን ይከውናል የሚለው ሳይሆን ትግራይ ውስጥ የተፈጠረው ሁኔታ ቀደም ሲል በነበረው ፍላጎትና የግጭት ስሜት በዛ መጠን ለመሄድ ያላቸው ፍላጎት በተለይ ከህብረተሰቡ ዘንድ ባለው ምላሽ ትልቅ አጣብቂኝ ውስጥ እንደገባም ምንም ያጠራጥር አይደለም። ያም ሆኖ በየመድረኩ የሚያደርጓቸው ንግግሮች ላይ የጦርነት ዝግጅት መሆኑን አልደበቁም። ግን ልዩነቱ ፌዴራል መንግስቱ የወረን ስለሆነ ራሳችንን ማዘጋጀት አለብን ብቻ ሳይሆን የህወሓት አሁን በምክትል ፕሬዝዳንት ማዕረግ የማህበራዊ ዘርፍ የሆነ ኃላፊነት የሚያስተባብሩት አቶ አለም ገብረዋህድ የቀድሞ የህወሓት ጽህፈት ቤት ኃላፊ እንደ ዘር እንደ ብሔር ሊያጠፉን ተዘጋጅተዋል። ይሄ የአሁን ብቻ ሳይሆን እስከ ዛሬ ድረስ የቀጠለ ነው። ካላጠፉን አያርፉም። ስለዚህ ለዚህ መውጫ ነገር ስለሚያስፈልገን ራሳችንን እናዘጋጅ የሚል በይፋ የህልውና አደጋ ተደቅኖብናል፣ የመጥፋት ያለመጥፋት በሚል ጥሪ አቅርቧል። ገጢመና ዘሎ ፀገም ህዝቢ ትግራይ ብሔረ ትግራይ ከም ህዝቢ ህልውንኡ ዝፈታተን ሓደጋ ስለዚ ድማ ናይ ህልውና ሓደጋ ዝገጠመሉ እዋን እዩ ኢልና ኢና ዲፋይን ጌርናዮ። ኤግዚስተንሻል ትሬት ምናልባት እነዚህ ሰዎች የሆነ ቦታ ላይ የተዘጋ ነገር እንዳለባቸው የሚያሳዩ ነገሮች ናቸው። ማለት የዛሬ 5 ዓመት ማለትም ጦርነት ውስጥ ከመግባታቸው በፊት እንዲህ አይነት ቅስቀሳ ሲያደርጉ ገና ህብረተሰቡ እነዚህን ሰዎች ለትግራይ ህዝብ መብት፣ ነፃነት ዘውትር እንቅልፍ የሚያጡ ህይወታቸውንም ሁለመናቸውን ለመስጠት የፈቀዱ የሚያደርጉት ነገር ሁሉ ለትግራይ ህዝብ መብትና ነፃነት 70 ሳንቲም የማይነኩ ራሳቸውን ለመስዋዕትነት ያዘጋጁ እንደዛ ተደርጎ የሚታመንበት ሰዓት የህልውና አደጋ የመጥፋት አደጋ የሚለውን ያኔ በተወሰነ ደረጃ ገበያ ላይ ለማዋል ሞክረው ነበር። ከዛ በኋላ ጦርነቱ 2015 በሰላም ስምምነቱ ከተቋጨ በኋላ ውስጣቸው በተፈጠረው ሁኔታ በአጠቃላይ ነገሮችን እየገመገመ የትግራይ ህዝብ ማን ምንድን ነው የሚለውን በያስተዋለ እየተረዳ መምጣቱን በግልጽ የምናይበት ምዕራፍ ላይ ነን። ጦርነቱን ማን ጀመረው፣ እንዴት ተጀመረ የሚለው ላይ ትግራይ ህዝብ ወይ ደግሞ አብዛኛው በዚህ ጉዳይ ላይ የተሟላ ነገር ባይኖረው እንኳን የጦርነት አታሞ የሚደልቁትን የቲፒኤልኤፍ ሰዎች በየመድረኩ በየአጋጣሚው እየተቃወሙ መሆኑ በግልጽ በአደባባይ የሚታይ ነገር ነው። ይሄ ባለበት ሁኔታ ብቻ ሳይሆን አብረው ሲታገሉ የነበሩ የፓርቲው ከፍተኛ አመራሮች፣ በታጣቂዎች ውስጥ የሰራዊቱ አዛዦች ጭምር
የነ ዶክተር ደብረጽዮን መንገድ የጥፋትና የክፋት የትግራይን ህዝብ ወደ መከራና ወደ ስቃይ የሚወስደው እንደሆነ በአደባባይ አውጀው ከሂደቱ ራሳቸውን ባወጡበት ሁኔታ ይልቁንም ከፌዴራል መንግስቱ ጋር አንዳንዶቹ በቅርበት እየሰሩ ባሉበት ጊዜ ውስጥ እየተደረገ ያለው ነገር የትግራይን ህዝብ እንደ ዘር ለማጥፋት ነው የሚለውን ማን ሊሰማ የትኛው ወገን ሊያመን ይችላል? ነገር ግን ሰማም አልሰማም አመነም አላመነም ለመተኮስ ላላቸው ፍላጎትና ዝግጅት አጀንዳ ለመስጠት ወይ ደግሞ ማሰባሰቢያ ነገር እየሞከሩ መሆኑን የሚያረጋግጥ ነው። ከዛም ባሻገር በየመድረኩ አብዛኛው ቁጣ ቢሆንም ስብሰባ እየረገጡ የሚወጡ መኖራቸው በተለያየ መንገድ በምስል ጭምር የታየ ቢሆንም ጦርነት የምትሉትን እናንተው ላይ እንጀምራለን የሚሉ እጅግ ብስጭት የተመላበት አስተያየቶች በየመድረኩ የሚያንጸባርቁ ተዋጊዎች ማለትም አሁንም በንቱ ውስጥ ያሉ መሳሪያ ጭምር ያዙ ይህን እያገለጹ ባለበትም ትግራይን እንደ ዘር ለማጥፋት ነው የሚለውን ስንት ሰው አሁን ምን ያህሉ ይገዛዋል? ምናልባት እነዚህ ሰዎች ትንሽ የሆነ የተዘጋ ነገር ባይኖር አእምሯቸውን ማፍታታት ቢችሉ ይሄን ነገር ከማለት ዝም ብለው ከተቻለ ወደ ሰላሙ መድረክ መምጣት ካልተቻለ ከሆነ በኋላ ተወረደ እንደ ልማዳቸው እንደዛ ቢሉ በብዙ መልኩ ያው ተኩሰው ተተኮሰብን ማለቱ እንደሱ ይቀል መሰለኝ። አሁን የትግራይን ህዝብ እንደማጥፋት የሚባለው ማን ነው የሚያጠፋው? ለምንድን ነው የሚያጠፋው? የትኛው ቡድን? በፊት የሚደረግ ነገር ነበር በብሔር በምናምን እየተደረገ በዛ መልክ የሚገለጽ ነገር ስለሌለም አሁን ይሄን ማድረግ የሚቻልበት ሁኔታ አለ ብዬ አላምንም። ነገር ግን ቅስቀሳው ቀጥሏል። ከቅስቀሳው ጋር ተያይዞ ደግሞ እንዳልኩት በየመድረኩ ተቃውሞዎች ቢኖሩም አንዳንድ ያደራጃቸው ይሁን ወይ ደግሞ እንደነሱ የሆነ ቦታ ላይ የቆሙ ሰዎችም በአደባባይ ደግሞ እነሱን ደግፈው ሲፎክሩ አይዞህ በርታ እኔን ብቻ ሳይሆን ልጆቼንም እሰጥሃለሁ የሚሉት ደግሞ ሰዎች የእነሱን መልእክት ደግሞ ቲፒኤልኤፎች እየቆረጡ እያስተላለፉ መሆኑንም አይተናል። እሞ ክቡር ደብረጽዮን አጆኻ ተሪርካ ምርሓና ኣነ ምስ ደቀ የለኹ ህዝቢ ትግራይ እውን ኩሉ ህልውይ 17 ዓመት በትግል 27 ዓመት በስልጣን ላይ በእነዚህ 44 ያክል ዓመታት የተሄደበት መንገድ ከመነሻው ምን ስለጎደለ ምን ለማሟላት ነበር? ምንድነው ሄደው ስልጣን ከያዙ በኋላ ችግሩን ደግሞ ጥያቄውን መለሱት ወይንስ ችግሩን አወሳሰቡት? ምን ፈልገው ምን ለማሳካት ሮጡ? ካሳኩስ በኋላ ለምን እንዲህ አይነት ቅርቃር ውስጥ ተገባ? ከመነሻው ትግሉ ያስፈልግ ነበር ወይ የሚለውን በሰፊው መዋየቱ እኔ በተወሰነ ደረጃ ብዙ ነገሮችን ለመመለስ ያስችላል ብዬ አምናለሁ። ጥያቄ የለም ሁሉ ነገር ችግር አልነበረም የሚል ነገር አይደለም። ጥያቄዎች ነበሩ። ጥያቄ በዚህም በዛም ነበሩ። የትኛውም ስርዓት ውስጥ ላይ ጥያቄዎች ይኖራሉ። ከፊውዳል ስርዓት ውስጥ ወጥቶ ወደ ዴሞክራሲ የምንበለው ወደ ወታደራዊ አገዛዝ የምንበለው የሆነ ሽግግር ሲደረግ ትላንት የነበሩ ችግሮች ተንከባለው የሚመጡ የሚረከቡ ደግሞ ለማረም ሳይሆን ስልጣን ለማደላደል ሲሆን ወይ ደግሞ አምባገነን ስርዓት በመሆኑ ደግሞ ችግሮች የሚመለሱት ተመልሰው ሌሎች ደግሞ ችግሮች ሊወለዱ እንደሚችሉ በግልጽ የሚታይ ነው። ይህንኑ ደግሞ በሀገራችን የተረዳነው ነገር ነው። ከንጉሥ ወደ ደርግ ከደርግ ወደ ኢህአዴግ በነበረው ጊዜ ውስጥ የተመለሱ ችግሮች አሉ፣ የተወለዱ ችግሮች አሉ። ቲፒኤልኤፍም ሲመጣ ደግሞ ያው በረዥም ጊዜ ሂደት ውስጥ የተገነባ አንድ ሀገር አንድ ማህበረሰብ ለመፍጠር የተደረጉ ጥረቶችን እንደገና የበተነበት ወይ አንድ ሀገር ለማድረግ የተደረጉ ጥረቶችን አንድ ሀገር ለማድረግ የሚደረግ ጥረት ውስጥ ችግር አልነበረም አይደለም፣ ችግሮች ነበሩ። ችግሮቹን እነዛን አርሞ አስተካክሎ የተደረጉ ጥረቶችን አጠናክሮ መሄድ ሲገባ
ስልጣን ላይ ለመቆየት የሚያስችለው የትኛው መንገድ ነው ተብሎ የተሰበሰበውን ነገር የመበተን ጥርጣሬና ፍጥጫ የመፍጠር ነገር በመሆኑ መጨረሻውም ለስልጣን ረዥም ጊዜ ለመግዛት ያስችለናል የተባለው መንገድ ላይ እንዳስቀራቸው ብዙ ነገሮችን በውርደት እየደመደመ መሆኑ በግልጽ የሚታይ ነገር ነው። ከዛ ሁኔታ ተነስተው ራስን ማረም፣ ራስን ማስተካከል ሲገባ አሁንም ለማረም ሁኔታዎችን ለመገምገም የተዘጋጁ አይመስልም። በአሜሪካኖቹ ሌሎችም የሚያደርጓቸው የሰላም ጥረቶች ይሳካሉ አይሳኩም የሚለውን በሂደት የምናየው ሆኖ ግን በቅርብ ጊዜ ውስጥ በአጭር ጊዜ ውስጥ ግጭት ውስጥ ሊያስገቡ የሚችሉ ነገሮች ያው የተወሰኑ ምልክቶች እየደመቁ መጥተዋል። ከኤርትራ ጋር አሰብ ግንባር ወይ ደግሞ ባድመ ላይ ወይ ምናምን አይደለም ውጊያ የሚጀመረው። ውጊያ የሚጀመረው ከቲፒኤልኤፍ ጋር ነው። ከቲፒኤልኤፍ ጋር የሚደረግ ውጊያ ከዚህ ቀደም ጀነራል ታደሰ የትግራይ የሰላም ኃይሎች ትንኮሳ ካደረጉብን የፌዴራሉ መንግስት ትንኮሳ እንዳደረገብን እንቆጥራለን ብለው በአደባባይ እንዳወጁት ሁሉ የቲፒኤልኤፍ ኃይሎች የትኛውን ቦታ ላይ ትንኮሳ ካደረጉ ያ ትንኮሳ ከኤርትራ ጋር የተያዘ መሆኑም ደግሞ የዛኑ ያህል ግልጽ ነው። ያ ማለት ግልጽ ነው ማለት ጦርነቱ ከኤርትራ ጋር የሚደረግ ጦርነት ከሆነ እስከ መቀሌ የሚደረግ ጦርነት አይደለም ማለት ነው። አልፎ የሚሄድ ብዙ ነገሮችን የሚለዋወጥ ነገር የመሆን እድሉ ሰፊ ነው። ስለዚህ ቲፒኤልኤፎቹ አሁን በቅርብ ርቀት ውስጥ የሚታዩ ነገሮች አንደኛ የተፈናቃዮቹ ጉዳይ ነው። የተፈናቃዮቹን መመለስ ቲፒኤልኤፎቹ በፍጹም የነ ዶክተር ደብረጽዮን ቡድን አይፈልገውም። ተፈናቃዮቹ እስካሁን ድረስ ታግተው የተያዙት የነሱን የፖለቲካ ፍላጎት ወይ ደግሞ አጀንዳ ለማስፈጸም ነው። ስለዚህ ተፈናቃዮቹ እንዳይመለሱ የትኛውንም ጥረት ያደርጋሉ። የተፈናቃዮቹ ጉዳይ የሚያስጨንቃቸው የሚያሳስባቸው የትግራይ ታጣቂዎች፣ የትግራይ ፖለቲከኞች፣ የትግራይ ተወላጆች በተለያየ ኃላፊነት በተለያየ ስፍራ ያሉ ብቻ ሳይሆኑ የፌዴራል መንግስትና ሌሎች ዜጎችም እነዚህ ሰዎች ለፖለቲካ መሳሪያ ተብሎ 5 ዓመታት ድንኳን ውስጥ መንከራተታቸው ማብቃት አለበት። ከትላንት ወዲያ እንደታየውም በጅብ ጭምር እየተበሉ ያሉበት ምዕራፍ ማብቃት አለበትና ስለዚህ ተፈናቃዮቹን ለመመለስ እንቅስቃሴ መጀመሩ የማይቀር ነው። ተፈናቃዮቹን ለመመለስ የሚደረገው እንቅስቃሴ ውስጥ ትብብር አናደርግም በማለታቸው የተፈናቃዮቹ የመመለስ ተግባር በተወሰነ ደረጃ የትግራይ የሰላም ኃይል ታጣቂዎች ሂደት ውስጥ ሊገቡ የሚችሉበት እድል ይኖራል ተብሎ ይታመናል። ማለትም ቲፒኤልኤፍ የሚያሰናክል ከሆነ እነዚህን ኃይሎች ጭምር የመጠቀም ነገር ሊኖር ይችላል። ስለዚህ ተፈናቃዮቹ እንዳይመለሱ በሚደረግ ጥረት ግጭት ሊጀመር ይችላል። ግጭት ማለት ወደ ሙሉ ጦርነት የማምራት እድሉ ሰፊ ማለት ነው። አንዱ እሱ ነው። ሁለተኛ አሁን የሆነ ነገር ሀብት የመሰብሰብ ወይ ደግሞ የሆኑ ነገሮችን የመቆጣጠር እንትኖችን አጥብቀው ይዘዋል። ኤፈርት ኩባንያን በዶክተር ደብረጽዮን ቡድን ለመያዝ ወራት የፈጀ ጥረት ሲደረግ ቆይቶ አልተሳካም ነበር። አሁን ጊዜ አስተዳደሩ አቶ በየነ ምክሩ የሚመሩትን እነ ዶክተር ደብረጽዮን ታጣቂዎች ባሰማሩበት ወቅት ከእናቱ ጌታቸው ጋር መቀሌን ለቀው አዲስ አበባ የገቡት የኤፈርት ሊቀመንበር እንዲሁም ደግሞ የቦርዱ ኃላፊ አቶ ቴዎድሮስ ሀጎስ እነሱን ሽረው አዲስ የቦርድ ሊቀመንበር ዶክተር አብርሃም ተከስተን አድርገዋል። ይሄ ከትላንት ወዲያ የሆነ ነገር ነው። የኤፈርት ሀብት በአብዛኛው መቀሌ እንዳለ ቢታወቅም ገንዘቡም ወይ ደግሞ የተወሰኑ ኩባንያዎቹ መሀል ሀገር ነው ያሉት። በአጠቃላይ ወዲያውኑ ሀብቱ እንዳይንቀሳቀስ ፍሪዝ የመደረግ እድሉ ሰፊ ነው። ይሄንን ፍሪዝ ወይ ደግሞ ምንድነው እንዳይንቀሳቀስ ሲታገድ መቀሌ ያሉ ባንኮች ከዛ ገንዘብ እናውጣ ሊሉ ይችላሉ።
ትዕዛዝ ግን በሁሉም በኩል ተፈጻሚ ይሆናል። እዛ ጋር የኃይል እርምጃ ለመውሰድ ወይ ደግሞ ሌላ ነገር ሊሞክሩ ይችላሉ። እነዚህ ሁኔታዎችም ወደ ግጭት ነገሮችን የመግፋት እድላቸው ሰፊ ነው። ይህንን እንግዲህ አጠቃላይ ነገሮችን ገምግሞ ከኢትዮጵያ መንግስት ጋር መነጋገር የለብኝም፣ አነስተኛና ጥቃቅን ድርጅቶቹንም ይዤ የተፈነካከተውን ቲፒኤልኤፍንም አዝዬ ኢትዮጵያ ላይ ጫና ፈጥራለሁ ብሎ የኤርትራ መንግስት አስቦ ለመተኮስ ከወሰነ ጊዜ ገደብ አስቀምጧል ማለት ነው። በመሀል የሚደረጉ ትንኮሳዎች ቀኑን የማሳጠር ነገር ካልሆነ የሚለወጥ ነገር የለም። በኢትዮጵያ መንግስትም በኩል እየታዩ ያሉ ነገሮች አዝማሚያዎችን ገምግሞ ለምሳሌ በቲፒኤልኤፎቹ በኩል ትብብሩን የማጠናከር ብቻ ሳይሆን የትግራይ ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑን ወደ አስመራ ልከው ከኤርትራው መሪ እንዲሁም ከኤርትራ የጸጥታ ኃላፊዎች ጋር ማነጋገር፣ ከዛም ባሻገር ሱዳን ካላቸው ኃይል ጋር የሚገናኙበትን ኮሪደር የመፍጠር እንዲህ አይነት የተደራጁ ስራዎች እየሰሩ ስለሆነ ትክክለኛ ነው ባለውና ከዚህ በላይ መታገስ የለብኝም ብሎ በቆም ባስቀመጠውና በቆረጠው ቀንም የኢትዮጵያ መንግስት ደግሞ ወደ ኃይል እርምጃ የሚሄድ ዕድሉ ሰፊ ነው። ትንኮሳዎቹ ቀኖችን የማሳጠር ወይ ደግሞ የማስጀመሪያ ቀኑን የማፋጠን ነገር ካልሆነ በስተቀር በየትኛው መንገድ የተወጠረ ሁኔታ ስላለ የትኛውና መቼ እንደሚፈነዳ በማይታወቅ ሁኔታ ውስጥ ያለ ነው። ይህንን ነገር ሊያስቀር ወይ ደግሞ ሊያዘገይ የሚችል ነገር ካለ በአሜሪካኖቹ በኩል በይፋ የተጀመረው ጥረት፣ በሌላም በኩል ሌሎች ኃይሎች የሚያደርጓቸው ተመሳሳይ ጥረቶች ካሉ እነዛ ናቸው ሊሆኑ የሚችሉት። ምናልባት ኢትዮጵያ ውስጥ አስገራሚው አሁን ተመልሶ ወደ ግጭት ወደ ቀውስ ለመሄድ ምክንያት የሆነው ነገርና አሁን በጋራ ሆነው የቆሙት ኃይሎች ምናልባት አንዳንዴ ካለፈ ከረዥም ዓመታት በኋላ ታሪኩ ሲጻፍ ለብዙ ሰው ግር የሚል ነገር ነው የሚፈጥረው። ማለት በኢትዮጵያና በኤርትራ መንግስታት መካከል በ2010 ሐምሌ ወር የተጀመረው ማለትም ጦርነትም ሰላምም የሌለበት ሁኔታን ዘግቶ ወደ አዲስ ምዕራፍ የተደረገው ሽግግርና በኋላ ላይም በጅዳ የተደረገው የሰላም ስምምነት ሄዶ እንከን ወይ ደግሞ ሳንካ የገጠመው ፕሪቶሪያ ላይ የሰላም ስምምነት የዛሬ 3 ዓመት ጥቅምት 24 2015 በተፈረመበት ወቅት ነው። ይህንን እዚህ ላይ ነው የምለው ወይ ደግሞ የኢትዮጵያ መንግስት ሲናገር የነበረ ነገር ሳይሆን ዓለም አቀፍ ማናቸውንም የትንተና መጽሔቶች የሚመለከት ወይ ደግሞ ዘገባዎቹን የሚያይ ሰው የሚረዳው የኢትዮጵያ መንግስትና የኤርትራ መንግስት ችግር ወይ ደግሞ ልዩነት የት ጀመረ ለሚለው የፕሪቶሪያዊ ሰላም ስምምነት የፕሪቶሪያዊ ሰላም ስምምነት ላይ ምንድነው ልዩነት የፈጠረው የሚለው ነገር ሲመጣ የኢትዮጵያ መንግስት በምንድነው ከቲፒኤልኤፍ ጋር የሰላም ስምምነት መፈረሙን፣ ኤርትራ መንግስት በኩል ደግሞ ህወሓት የሚባለው ቡድን 100% መጥፋት ነበረበት፣ ከዚህ ቡድን ጋር የሰላም ስምምነት መፈረም የለበትም የሚል አቋም በመያዙ ነው። አስገራሚ ይሆናል ወደፊት ታሪክ ለሚጽፉም ወይ ደግሞ ጉዳዩን ለሚተነትኑም በኋላ ላይ ሲነገራቸው ግር ይላል የሚለው ይሄኔ ነው። መጥፋት አለበት እሱ ካልጠፋ ብሎ ከኢትዮጵያ መንግስት ጋር ልዩነት የተፈጠረው የኤርትራ መንግስት መጥፋት አለበት ካለ ቡድን ጋር ትብብር ፈጥሮ አብረው ከኢትዮጵያ መንግስት በተቃራኒ ሆነው የቆሙበት ምዕራፍ ላይ ነን። አንዳንዶች ያው መረጃ የሚፈልጉትን ብቻ ስለሚሰሙ ደጋግሜ እንደምለው የሆነ ቦታ ላይ ብቻ ስለሚሰሙ የሚፈጠሩ ክፍተቶች ካሉ በስተቀር ትብብሩን የኢትዮጵያ መንግስት ነው ወይ በኤርትራና በኢትዮጵያ መንግስታት መካከል የተፈጠረውን ትብብር ማን ነው ችግር የፈጠረው? የኢትዮጵያ መንግስት ነው? ያው በትንተና መጽሔቶቹ ላይ እንደተባለ የኢትዮጵያ መንግስት የሰላም ስምምነት መፈረሙ ችግር ከሆነ
የኢትዮጵያ መንግስት ነው ብሎ መውሰድ ይቻላል። ግን የሰላም ስምምነት መፈረሙ ምናልባት ማንም ባልጠበቀውና ባልገመተው ሁኔታ የሰላም ስምምነት ባይፈረምና ቲፒኤልኤፍ የሚባለውን የተራረፈውንም ቢሆን ወደ የሸጡ ወደ ጫካ ቢባረሩ ኖሮ ዛሬ ትግራይ ውስጥ በህወሓት መሪዎች ላይ በነ ዶክተር ደብረጽዮን ላይ እየደረሰ ያለውን ተቃውሞ ማየት ይቻል ነበር ወይ ብቻ ሳይሆን እነዚህ ሰዎች የትግራይ ህዝብ ጠላት መሆናቸውን ትግራይ ውስጥ በአደባባይ የሚነገርበትን ምዕራፍ ማግኘት ይቻል ነበር። ይልቁንም ጫካም ምንም ህይወታቸውም አልፎ እንደ አርበኛ እየተቆጠሩ ህዝቡ እነሱን እያሰበ ሰላምም መረጋጋትም የማይመጣበት ሁኔታ የሚቀጥልበት እድል ሰፊ ነበር። ስለዚህ የሰላም ስምምነቱ አንደኛ የጥይት ድምፅን ትግራይ ውስጥ አቁሟል። በሌላም በኩል ይሄ ኃይል ምን አይነት ቡድን እንደሆነ ከጥቅምት 2013 በፊት የነበረው ህወሓትና ከጥቅምት 24 2015 በኋላ ያለው ህወሓት ምናልባት ከጥቅምት ጦርነቱ ሲጀመር ጥቅምት 24 2013 የነበረው ህወሓት ትግራይ ውስጥ ያለው ድጋፍ ከዳር እስከ ዳር ከጫፍ እስከ ጫፍ ተብሎ ሊገለጽ በሚችል ነው። የሚቃወም የለም ማለት አይደለም፣ ግን ከፍተኛ ደረጃ ድጋፍ ነበር። ከጥቅምት 24 2015 በኋላ ያለው ድጋፍ ያለው ህወሓት እንኳን በትግራይ ህዝብ ውስጥ ጠመንጃ በተሸከሙትም በፓርቲውም ብቻ ሳይሆን በፓርቲው ማዕከላዊ ኮሚቴም በፓርቲው ስራ አስፈጻሚ ኮሚቴም ጭምር ያኔ ወጥ የነበረውን በትግራይ ህዝብ ውስጥ ያለውን ተቀባይነት ራሱ ፓርቲው ስራ አስፈጻሚ ደረጃ እንኳን እንደዚህ አይነት ወጥነት የማይታይበት ምዕራፍ ላይ ተገብቷል። ስለዚህ ሰዎች ምንድነው እነዚህ ኃይሎች ተነስተው የአካባቢው ችግር ይሆናሉ የሚል ስጋት ከነበረ አሁን የተደረሰበት ነገር የአካባቢው ራሱ ትግራይ ውስጥም ችግር መሆናቸው ጥያቄ ውስጥ የገባበት ምዕራፍ ላይ ከተደረሰ በኋላ እነዚህን ኃይሎች እንደገና ትንፋሽ ለመስጠት እግር ለማበጀት የሚሞክረው የኤርትራ መንግስት መሆኑ ትልቁ ምጸት ነው። ያ ስምምነት ጋር ተያይዞም ደግሞ የኢትዮጵያ መንግስት ያን ስምምነት መፈረሙ ችግር ነበር ከተባለ ችግር አለመሆኑ ታየ። ችግር ቢሆንም ደግሞ ሉዓላዊ ሀገር ነው። በውስጥ በሀገሩ ባለ ጉዳይ ላይ ከውጭ አጋር ጋር ምክክር ሊደረግ ይችላል። ግን ወሳኙ የዛ ሀገር መንግስት ነው። ስለዚህ በፈቀደውና በወሰነው ህብረተሰቡን ዜጎቹን በዘላቂነት ለማስተሳሰርና የሀገሪቱንም ቀጣይነት ለማረጋገጥ የሚቻለው መንገድ የትኛው ነው ብሎ በወሰነውና በመረጠው መንገድ ላይ ይሄዳል። በዛ በኩል እንግዲህ የመረጠውን መንገድ ሄደ። የመረጠው መንገድ ግን እነርሱ የኤርትራ መንግስት እንደሚለው ህወሓትን የሚያጠናክረው ሳይሆን ህወሓትን የሚበትነው መሆኑ በግልጽ ታይቷል። መበተን የሚለው ብዙ የሚገልጹ አይመስለኝም። ምናልባትም የትግራይን ህዝብ መከራ ማብቃት አለበት የሚሉ ሰዎች ከውስጥ እንዲፈጠሩ ምናልባትም ቀደም ሲል ይኸው ሀሳብ እያላቸው ነገር ግን አንዳንዴ እንደ ንጉሱ አብሮ ማበድ የሚያስፈልግበት ሁኔታ ነበር። ከዛ ሂደት ውስጥ ወጥቶ ትክክል አይደለም ቢባል ምንም ፍጹም ጤነኛ ቢሆንም የበሽተኞች ሐሳብ ገበያው ላይ በጣም አየሩን ከተቆጣጠረ ጤነኛው ሰው እንደ በሽተኛ የሚታይበት እድል ሰፊ ስለሆነ ያኔ ችግሩን ለመናገር ችግሩን ለመጋፈጥ ያልደፈሩ ሰዎች ሁኔታዎች ሲፈቅድ ከምንም በላይ ደግሞ እልቂቱ ጸጸት ውስጥም ከቷቸው ፊት ለፊት የመጡበት ምዕራፍ ተገኝቷል። ስለዚህ በዛ የተነሳ ትግራይ ውስጥ በተፈጠረው ሁኔታ
የተፈጠረው ትግራይ ውስጥ የተፈጠረው ሁኔታም የትግራይ ህዝብ አይኑን ገልጦ ነገሮችን እንዲገመገም፣ እንዲያይ፣ እንዲመረምር እድል ስለሰጠ ያ እንደ ትልቅ ስኬት ከመቆጠሩ ባሻገር ያም ሆኖ አንድ ቦታ ላይ ችግር ተፈጠረ፣ የሉዓላዊ መንግስት ውሳኔ ነው። ነገር ግን አንድ ቦታ ላይ ችግር ከተፈጠረ ነገ ችግር እንዳይቀጥል ምንድነው መደረግ ያለበት? መነጋገር አይደለም? የመነጋገር አጀንዳ የኢትዮጵያ መንግስት በተደጋጋሚ እየጠየቀ ለመነጋገር ያልፈቀደው ንግግር የሚባለውን ነገር የዘጋው የኤርትራ መንግስት ነው። ስለዚህ የኢትዮጵያ መንግስት ትንኮሳ እያደረገ ነው የሚሉ ነገሮች ብዙ ጊዜ ይነሳሉ። ምንድን ነው ትንኮሳ? የመጀመሪያው እንግዲህ በጥቅምት 2016 ለፓርላማ አባላት ጠቅላይ ሚኒስትር አብይ አህመድ በሰጡት የባህር በር ያስፈልገናል የሚል ነገር ተናገሩ። 100 ምናምን ሚሊዮን ህዝብ ታንቆ መኖር አይችልም። ዛሬ ተነጋግረን ካልፈታ ነው ነገ የሚመጣው ኃይል ደግሞ ትውልድ ደግሞ በራሱ ጊዜ መንገድ ይመልሰዋል የሚል ነገር ተናገሩ። ያ ኤርትራ ላይ ተነጣጠረ ነው ምናምን የሚል ነገር መጣ። በዚህ መሃል የኢትዮጵያ መንግስት በወራት ጊዜ ማለት ነው፣ ይሄ ጥቅምት ነው፣ ጥቅምት 2016 ከዛ በኋላ ጥር 2016 በጥቂት ወራት ጊዜ ውስጥ ከሶማሌላንድ ጋር በባህር መውጫ ስምምነት ተፈረመ። ስለዚህ ከኤርትራ ጋር ትንኮሳ ነው ወይ ደግሞ ኤርትራ ላይ የሚባል ነገር ሲነገር ቆየና የኢትዮጵያ ፍላጎት በማናቸው መንገድ ወደ ባህር መውጣት መሆኑ ከሶማሌላንድ ጋር ስምምነት ሲፈረም የኤርትራ መንግስት ከሶማሊያና ከግብፅ ጋር ተባባሪ ሆኖ ያንን ስምምነት ሲቃወም ነበር። ምናልባት የኢትዮጵያ መንግስት ዛሬ አሰብ ወይ ደግሞ ሌሎች መውጫ መንገዶችን እያሰበ ያለው ሌላው ከግጭት ከውዝግብ ከኤርትራ መንግስት ወይ ደግሞ ከኤርትራ ጋር አላስፈላጊ ነገር ውስጥ ከመግባት በየትኛውም የተገኘውን ቀዳዳ ለመጠቀም በተወሰነ ደረጃ ሪስክም ወሰደ። ሉዓላዊ ያልሆነች የተባበሩት መንግስታት ከማያውቃት ሀገር ጋር የሆነ ስምምነት ሲፈረም በተወሰነ ደረጃ በዩኬ አካባቢ የነበራትን ተቀባይነት እንደገናም በአንዳንድ የአሜሪካ ባለስልጣናትም አካባቢ ለምሳሌ ጄፒተር ፋም የአሜሪካ የሳህል ቀጠና የአፍሪካ ልዩ መልክተኛ የነበሩት እሳቸው ጭምር የሚደግፉት ሀሳብ ስለሆነ በእንደዛ ተበረታቶ ሊሆን ይችላል፣ አይታወቅም። የኢትዮጵያ መንግስት ያን ስምምነት ፈረመና ወደ ባህር ለመውጣት መንገድ ጀመረ፣ በስምምነት ማለት ነው። ያ በሆነበት ወቅት ያው ዓለም አቀፉ ማህበረሰብ ተንጫጭቷል። የአፍሪካ ህብረት፣ ኢጋድ፣ ሁሉም ድምፃቸውን አሰምተዋል። ኢትዮጵያ የሆነ የኤርትራን ነገር እየፈለገች ሳይሆን የሆነ መውጫ ነው የምትፈልገው። በቃ ያ እኮ ትልቅ ምልክት ነበር ለማንም። ይሄ በሆነበት ሰዓት ምናልባት በኤርትራ በኩል የነበረው ነገር መሆን ያለበት አይ ለኤርትራም በዘላቂነት ደግሞ በሁለቱ ወንድማማች ሀገራት መካከል የሚበጅ ነገር ለማምጣት ምን መውጫ ነገር ይኖራል? በህግ የታሰረ ዘላቂነቱን የሚያረጋግጥ የሚል ያ ከሶማሌላንድ ጋር ያለው ነገር እንደተጠበቀ ሌላ መውጫ ነገር፣ ምክንያቱም ፍላጎቱ ምን እንደሆነ ስለታየ ማለት ነው። ያ ይሆናል ተብሎ ሲጠበቅ በኤርትራ በኩል የነበረው ከሶማሊያ ጋር ከግብፅ ጋር በመተባበር አንዴ አንዴ ካይሮ፣ አንዴ አስመራ፣ ሞቃዲሾ ብቻ ሊሉም መመላለስ ነበር የነበረው። ምናልባት የኢትዮጵያ መንግስት ፍላጎቱ ምንድን ነው የሚለው ከሶማሌላንድ ጋር ያደረገውን ስምምነት ተመርኩዞ ፍላጎቱ በየትኛውም መንገድ የሆነ ነገር መውጫ ፍለጋ፣ መተንፈሻ ፍለጋ፣ የጸጥታ ዋስትና ከኢኮኖሚው ጋር ተያይዞ ባለበት ጫና እነዚህ ነገሮችን እየፈለገ መሆኑን የሚያሳይ ነገር ነው። ለ100 ምናምን ሚሊዮን ህዝብ እያደገ ላለ ኢኮኖሚ የሚመጥኑ እንቅስቃሴዎችን ለማድረግ መጠነ ሰፊ እንትኖች በየቦታው እየታዩ ነው። ያው የብድሩ የምናምን ጫና አለ፣ ግን በውጭ ምንዛሪ የሚገኙ ነገሮች ደግሞ በተወሰነ ደረጃ ያንን ቀደም ሲል ከነበረው አንጻር ከ3 ከ4 እጥፍ በላይ እየተገኘ ስለሆነ በተለይ ለውጡ
ሲጀምር የነበረውና ዛሬ ያለበትን ስናይ 3-4 እጥፍ የውጭ ምንዛሬ የሚገኝበትም ነገር አለ። ከዛም ባሻገር ይህንኑ ለማስፋት ለምሳሌ የኢትዮጵያ ንግድ መርከብ ተጨማሪ 6 መርከቦችን ያሉት 10 ናቸው። ተጨማሪ 6 መርከቦችን ምክንያቱም በሌሎች ሀገራት መርከቦች እየተከራየ ተጨማሪ እቃዎች ይጓጓዙ ነበር ለኢትዮጵያ። ስለዚህ ያንን ለማስቀረትም ተጨማሪ 6 መርከቦች። ይህንን ለማድረግ ደግሞ ከውጭ ብድር ሳይሆን አንደኛ ኢትዮጵያ ንግድ መርከብ ድርጅት በራሱ አንዱን ገዛ፣ ሌሎች 5ቱን ደግሞ 30% በራሱ ወጪ አወጣ። የቀረውን ደግሞ ኢትዮጵያ ውስጥ ካሉ ባንኮች የኢትዮጵያ ንግድ ባንክ እና ሌሎች የግል ባንኮች በብድር ያ ነገር የሚሸፈንበት ሁኔታ ተፈጠረ። ስለዚህ ኢኮኖሚው እያደገ ህዝብ ቁጥሩም እየጨመረ ስለሆነ በተወሰነ ደረጃ የሆነ መውጫ መተንፈሻ ከዛም ባሻገር ነው የጸጥታም የደህንነትም ዋስትና የሚያስፈልጋቸው ነገሮች አሉ ብሎ ጥያቄ እያነሳ ነው የኢትዮጵያ መንግስት። ዛሬ የኢትዮጵያ መንግስት የሚያነሳውን ጥያቄ ዛሬ ባያነሳው የተወሰነ አንዳንዴ ስልጣንን ከስልጣን በኋላ ለሚኖር ታሪክ ወይ ደግሞ ሌጋሲ ምን ያህሎቹ ይጨነቃሉ? እሱ ራሱ አስገራሚ ነው። አንዳንዴ መሪዎች በታሪካቸው ውስጥ መታወስ የሚፈልጉበት የሚያስቡትን ነገር በሱና በስልጣን አምሮት መካከል ግጭት ውስጥ ይገቡና ብዙ ነገሮችን አሳክተው ሳይሆን አሰናክለው የሚሄድራቸው ሰፊ ነው። ስለዚህም አሁን ያለው መንግስት ስልጣን ከሆነ በዋናነት ፍላጎቱ ለምን ውዝግብ ውስጥ እናንተን ውስጥ ይገባል? ለወደብ የሚከፍለው ለወደብ ከፍሎ ከጸጥታ አንጻር የሚመጣው አደጋ ዛሬ እስቲል ሞክረው ምናልባትም ከኤርትራም ከምጋጭ ከሌላውም ጋር እንትን ከምል ብሎ ችግሩን መከራውን ለነገ ማቆየት የሚችልበት እድል የለም ማለት አይደለም። ስለዚህ የሆነ ቦታ ላይ ሆኖ ነገን ለማረም ነገን ለማስተካከል ኃላፊነት የሚሰማው አካል በአንድ ወገን ሲኖር፣ በሌላው ወገንም ይሄ ነገር በዚህ መንገድ ከቀጠለ በሁለቱ ሀገራትና ህዝቦች መካከል ያለው ቀጣይ ግንኙነት ምን ሊሆን ይችላል? ቀጣዩን ነገር ለማረም በሰጥቶ መቀበል መርህ ወንድማማች ኢትዮጵያ ትልቅ ገበያ ነች። 100 ምናምን ሚሊዮን ህዝብ ሀገር ኤርትራ ይህንን ትልቅ ገበያ መጠቀም ማለት ትልቅ ኢኮኖሚ ዋስትናም ጭምር ነው። በሌላም በኩል ደግሞ ከወደቡ ጋር ተያይዞ በሚደረጉ ስምምነቶች የሚገኙ ነገሮች በምላሹ ደግሞ ወይ ኃይል ማመንጫ በኃይል ማመንጫ የሚመረተውን ኤሌክትሪክ ይሁን ምን ኤርትራን በከፍተኛ ደረጃ ሊጠቅማት የሚችል ኢትዮጵያ የምትጠቀምበት ሁኔታ ይፈጠራል። የሆነ ነገር 60 ምናምን ዓመት አንድ ነገር መቋጫ ካላገኘ በተለመደው መንገድ ሄዶ መፍትሄ ከመፈለግ ይልቅ ያልተለመደውን ነገር መሞከር በጣም ነገሮችን በኃላፊነት ከሚመለከቱ ወገኖች የሚጠበቅ ነው። የተለመደው መንገድ የኔ ነው፣ በኃይል አስከብሬዋለሁ፣ በኃይል ይዤ እቀጥለዋለሁ ነው። ያ 30 ዓመት ጦርነት ውስጥ አስገባ። ቀጣዮቹን 35 ዓመታት ደግሞ ቢያንስ የ2 ዓመት ጦርነት የ20 ምናምን ዓመት ሰላምን ጦርነት የሌለበት ሁኔታ እንደገናም ደግሞ 10 ዓመታት ያህል የተረጋጋ ነገር ነው የፈጠረው። የህዝብ ቁጥር ማደግ ምናምን ጋር ተያይዞ የሚመጡ ነገሮች አሉ። ግን ማንም ሳይጎዳ ማንም ላይ ምንም ነገር ሳይደርስበት ወደፊት ያለው ሁኔታ ሁለቱም አድርገው የሁለቱም ሀገር ህዝብ የሚጠቀምበት ሁኔታ ለመፍጠር ባልተሄደበት መንገድ አዲስ ነገር መሞከርና ለመፍትሄ መንቀሳቀስ የሚጠበቅ ይሆናል። ነገር ግን የምናየው ያ ስላልሆነ አላስፈላጊ ግጭትና ውዝግብ ውስጥ የመገባት እድሉ ያው ሰፊ ነው። አሁንም ኳሱ ያለው ኤርትራ ሜዳ ላይ ነው። ህወሓትን ለአካባቢው አክራሪ ለትግራይ ህዝብ መከራ
ለአካባቢው መከራ ስልጣንም ይዞ ከስልጣንም ወርዶ መከራ የሆነን ቡድን ጡጦ እያጠቡ እንደገና ችግር እንዲፈጥሩ የሚደረግ ነገር ችግር የመፍጠር እድላቸው ከዚህ በኋላ እንኳን በሌላው ኢትዮጵያ ግዛት አይደለም ትግራይ ውስጥ እንኳን ይህ ነው ተብሎ ምን ያህል ጊዜ እየተንገታገቱ ይቆያሉ ወደፊት የሚታይ ይመስላል። ግን በለን ስንገመግም በአጭር ጊዜ ውስጥ ብዙ ነገሮችን በአንድ ምላሽ ማግኘት የሚቻልበት እድል አለ ብዬ አምናለሁ። ያው ግጭት ስለሆነ ጦርነት ስለሆነ ቀውስ አይኖርም ማለት አይደለም። በግጭት ውስጥ መገፋፋት አይኖርም ማለት አይደለም። ግን ብዙ ነገሮችን መለወጥና መወሰን የሚችሉ የኃይል አሰላለፎች ደግሞ በደንብ እየቃኘን እየተመለከትን ስለሆነ የሰላሙን መንገድ አሻፈረኝ ያሉ አካላት መጨረሻ ውጤቱ የሚጠቅማቸው እንዳልሆነ ማንም ዛሬ ላይ ቆሞ በእርግጠኝነት መናገር የሚችለው ነው። ስለዚህ አሁንም ተነጋግሮ ተወያይቶ እንዲፈታ የሚደረገውን ጥረት መደገፍና ማበረታታቱ የተዘረጋውን የሰላም እጅ ምላሽ መስጠቱ በጣም ተገቢ ነው ብዬ አምናለሁ። አሜሪካኖቹ የሚያደርጉት ጥረት ያው ወደ ንግግር እንዲሄድ የማድረግ እድላቸው ሰፊ ነው። ጥያቄ ውስጥ የሚገባ አይመስለኝም። ከዛ በፊት የሚጀመሩ ነገሮች ከሌሉ ማለት ነው። ለሁላችንም ግን የሚጀምረው ነገር የሚጠቅም አይመስለኝም። ግን የማይጠቅመው ነገር ምንድን ነው? ግጭት ጉዳት አለው፣ ቀውስ አለው፣ የሚያስከትለው ጣጣ አለ። ከግጭት በመለስ ችግሮችን ለመፍታት የሚደረጉ ጥረቶች ከቀውስ ከመከራ ከሞት በመለስ ችግሩን በአፋጣኝ ምላሽ ለማስገኘት ያስችላል። ወደ ቀውስ ዝም ብሎ ደግሞ እንዲህ አንዱ የሌላውን እያስታጠቀ እየተፈራሩ በመቀጠል ደግሞ ብዙ ርቀት መሄድ የሚቻል አይመስለኝም። ስለዚህ አንድ ቦታ ላይ የሆነ ነገር ይሰበራል እና ወደዚህ ሁኔታ ውስጥ ይህን ነገር አንድ ቦታ ላይ ቋጭቶ የሰላም መንገድ ለመምረጥ ከቲፒኤልኤፍ ጋር የሚደረገውን ትብብር ሌሎች አነስተኛ ጥቃቅን ቡድኖችን ለማገዝ የሚደረጉ ጥረቶች የሚጠቅሙ ነገር ስላልሆኑ ብዙ ነገሮችን አካባቢውን ሊቀያየር የሚችል ነገር ስለሆነ አሁንም ኳሱ በኤርትራ መንግስት ሜዳ ላይ ነው። ይህን ስናገር በድፍረት ነው። ለምን በሌላው ወገን በኢትዮጵያ መንግስት በኩል በየመድረኩ በየአጋጣሚው የንነጋገር ጥሪ ያለም እንነጋገር ያለው አካል የሚያነጋግረው አጥቶ ለማነጋገር መልእክተኞችን ልኬ ነው ብሎ መልእክተኞችን ለመላክ የተዘጋጀና በዛ መንገድ የሚቀጥል ኃይል ካለ መልእክተኞቹን የሚቆነጠጠውን ቆንጥጦ ሌላውንም ደፍጥጦ የሆነ ርቀት ድረስ ሄዶ ሁለተኛ መልእክተኞች እንዳይላኩ በሌላም በኩል ችግሩን በዘላቂነት መፍታት በሚቻልበት ሁኔታ ላይ ምናልባትም መነጋገር የሚችል የኤርትራ መንግስት የሚመጣበትን በተወሰነ ደረጃ ደግሞ ሌሎች አማራጮችን ለማየት ለመመለስ የሚደረጉ ጥረቶች እንደሚኖሩ ብሎ አጠቃላይ ስዕሉን በማየት መገንዘብ ይቻላል። ስለዚህ ግን የቲፒኤልኤፍ ቡድን የሆነ ቦታ ላይ የቆመው ቡድን እሱ አሁን በየአዳራሹ በየምናምን የሚያደርጋቸው ነገሮች ምናልባት አንዳንድ የሚባል ነገር አለ። ድግስን በለው ይሄ በየአዳራሹ የሚያደርጉት ያንቀዠቀዣቸው ሰዎች የቁም ተስካራቸው እንደማይሆን ማረጋገጥ አለባቸው። ዛሬ ላይ ሆኖ በጣም በእርግጠኝነት ማንም ሰው መናገር የሚችለው ነገር ዝም ብሎ ኃይል አሰላለፍ እነሱ ለመቃኘት የሚሞክሩት ነገር አለ። ኤርትራ ከኛ ጋር ነው፣ ፋኖ አለ፣ ሸኔ አለ። አሁን ፋኖና ሸኔ አሉ ይባላል። ህወሓት ራሱ አለ። አሁን 2013 የነበረው ህወሓት እና የታጠቀው ኃይል 2013 የነበረው ማለት ነው ጦርነቱ ሲጀመር ቢኤም ያለው ሮኬት ያለው ታንክ መርፍ ያለው
የኢትዮጵያ መከላከያ ሰራዊትን ከላይ እስከታች ሲመሩ የነበሩ አዛዦች በአንድነት የተሰባሰቡበት፣ ስለዚህ አንድ ሀገር መከላከያ ሰራዊት መሳሪያዎችም መሪዎችም በአንድነት የተሰበሰቡበት፣ በአንጻሩ ደግሞ ገና ለመቋቋም የሚሞክር ውስጡን እያጠራ ምናምን ለመንቀሳቀስ የሚሞክር የሀገር መከላከያ ሰራዊት የነበረበት የኢትዮጵያ፣ ዛሬ ደግሞ ያ የኢትዮጵያ የሀገር መከላከያ ሰራዊትን መዋቅርና መሳሪያ ይዞ የነበረው ኃይል ደግሞ በፖለቲካም በህብረተሰብ ድጋፍም በታጣቂዎችም ተከፍሎ ብቻ ሳይሆን በየትኛውም አካባቢ የታጠቁ ኃይሎች ቲፒኤልኤፍን ከስልጣን ለማውረድ የታጠቁ የትግራይ ኃይሎች የህወሓት ኃይሎች የተነሱበት ጊዜ ላይ በሌላም በኩል የኤርትራ መንግስትም የኢትዮጵያ መንግስትም በጦርነት መሃል ቲፒኤልኤፍ ቢሸነፍም ሁለቱም ላይ ጉዳት አልደረሰም ማለት አይደለም። የኢትዮጵያ መንግስት ባለፉት ተከታታይ ዓመታት እያደረገ ያለው ወታደራዊ ዝግጅትና ምልመላ ስልጠና ከህዝቡ ቁጥር አንጻር ጭምር፣ በሌላም በኩል ለቴክኖሎጂ ያለው ቅርበትና የሀገሪቱ ኢኮኖሚ ታክሎበት ኤርትራና የተፈነካከተ ህወሓት እንዲሁም ፋኖና ሸኔ የሚባሉ አነስተኛና ጥቃቅን ቡድኖች አንድ ላይ ተደምረው ኢትዮጵያ ውስጥ ያለውን ነገር እንኳን መንግስት መለወጥ መነቅነቅ ይችላሉ ወይ የሚለውን ራሳቸውን ቆም ብለው ቢመረምሩ ቢጠይቁ እኔ ተገቢ ነው ብዬ አምናለሁ። ዝም ብሎ ማንም ሰው እንትን ማለት ነው ኃይል አሰላለፍ ያን የነበረ ኃይል አሰላለፍና ዛሬ ያለውን አሰላለፍ። በሌላም በኩል እነዚህ አነስተኛና ጥቃቅን ቡድኖቹ ይነስም ይብዛ ተስፋ የሚያደርግባቸው አሁን ይኖራል አይኖርም አላውቅም። ሁልጊዜም ይኖራል። አንዳንድ ሰው ወይ የሆነ የሰፈሩ ሰው ከሸፈተ ያ ሰው ሲመጣ የሆነ ነገር ይተርፈኛል ብሎ እስከ መጨረሻው የሚያጨበጭብ ሊኖር ይችላል። ግን እንዲህ አይነት ሁኔታ ሲፈጠር ያ ቡድን እነዛን የሚደግፈው እንኳን ከማን ጋር ተሰለፉ፣ ማን ላይ ነው የሚተኩሱት? ማን ላይ ነው የሚተኩሱት? መንግስትን አይደለም። በማን ጥቅም በማን ህልውና ላይ ነው እየተኮሱ ያሉት? ከኤርትራ ጋር ተሰልፎ የኢትዮጵያ መንግስት ላይ ወይ ደግሞ የኢትዮጵያ ጥቅም ላይ ለመተኮስ የተነሱ ሰዎች እየተኮሱ ያሉት ኢትዮጵያውያን በዘላቂነት በኢኮኖሚም በጸጥታም ዋስትና ማግኘት የሚችሉበትን እድል ለመፍጠር የሚደረገውን ጉዞ አይገባችሁም፣ መሄድ የለባችሁም፣ ምናልባት ወይንም በእነሱ በራሳቸው አይገባንም፣ መደየትም ካለብን መደየት አለብን፣ መበተንም ካለብን መበተን አለበት እንጂ ወደሚል ነገር ውስጥ ገብተው አብረው የሚተኩሱ መሆናቸውንም ያስተውሉታል ወይ? ምን ምክንያት ምናልባት ለትውልድ ለማስረዳትም በሌላ ወገን ለራሳቸው ወዳጅና ደግ ጓደኞችም ለመንገር ለምን ሲባል ነው ከኤርትራ ጋር ጎን የሚሰለፉት? ምን ለማሳካት? በኢትዮጵያ ጥቅም ላይ ለመተኮስ ነው ወይስ ከዛ በመለስ ምንድን ነው ለማሳካት የሚሞክሩት? በኢትዮጵያ መንግስት በኩል በግልጽ በአደባባይ ወጣው የኢትዮጵያንም መብትና ነጻነት የኢኮኖሚ ተጠቃሚነት ለማረጋገጥ በንግግር ችግሮችን ልፍታ የሚል ጥሪ ነው። በንግግር ችግር አልፈታም የሚለው ኃይል ልተኩስ ሲል በመንገድ መሪነት በአስተኳሽነት ወይ ደግሞ በአብሪነት ለመሳተፍ የሞከሩ ሰዎች ደግሞ የተሰለፉ ሰዎች ትልቁ ኃላፊነታቸው በዚህ ወቅት በዛ ሂደት ውስጥ የሚያደርጉትን ተሳትፎ ምን ብለው ነው የሚያስረዱት? ዛሬ ጨፍኖ ዝም ብሎ አብሮ ጭፍምትም የሚል አለ። ዝም ብሎ አላይም አልሰማም ብሎ የደነዘዘ አለ። ይሄ የደነዘዘውም አይኑን የገለጠለት አእምሮን ያፍታታለት፣ በሌላም በኩል ደግሞ ትውልዱ ሲመጣ ምን ብለው ነው ማስረዳት የሚችሉት? ይሄን ቆም ብሎ ማየት ማስተዋሉ በጣም በጣም አስፈላጊ ነው። ደጋግመን እንደምንለው ተነጋግሮ ችግሮችን መፍታት፣ ተወያይቶ ነገን ማረም
ኃላፊነት ከሚሰማቸው ለትውልድ መከራ ጥዬ መሄድ የለብኝም፣ ዛሬ ላይም ችግሩን ተሸክሜ ነገን ማረም አለብኝ ከሚሉ ኃላፊነት ከሚሰማቸው ወገኖች የሚጠበቅ ነው። ያ መንገድ ነው መውጫው፣ ያ መንገድ ነው ለሁላችንም የሚበጀው። ከዛ ውጭ ያለው እምቢ ያሉትን የሚጠቅም አይመስለኝም። እሺ ያለውንም ይጠቅማል ማለት አይደለም። ግን እንነጋገር ያለው አካል ከዛ በኋላ በሚከተለው ነገር ላይ ፈቅዶና ፈልጎ የገባበት ስላልሆነ ጉዳት ይኖራል። ግን ጉዳቱ የተከፈተበትን ነገር ለመመከት ሳይሆን በዘላቂነት ሁለተኛ እንዳይከፈትበት ከዛም ባሻገር ጥያቄዎቹን ሊመልስ በሚችል መንገድ ሁኔታዎችን ለመጨረስ እንደሚንቀሳቀስ መጠራጠር የሚቻል አይመስለኝም። ስለዚህ ሁኔታዎችን በደንብ ማስተዋሉና መመልከቱ ተገቢ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሐሙስ መስከረም 15 2018 ፕሮግራማችን በዚህ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ መስከረም 15 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።